እንደዚህ እደረድርልሃለሁ አስፈላጊ ሆኖ ከታየኝ። ግን እኔ ላውርና መባለቅ ሴት ላይ ሴት ወንድ ላይ ወንድ መደራረብ ሞገስ ክብር አይደለም፣ በጣም ዘልዛላነት ነው። እሺ እንዴት ኦ ማይ ጋሽ ኦ ማይ ጋሽ ጋይስ አሽሙር ትጠላላችሁ። እውነቴን ነው የምላችሁ፣ አሽሙር ትጠላላችሁ። እኔ በአሽሙር ልክ ልኩን የሚነጋገር ሰው ደስ ይለኛል ማለት ነው። ማለቴ ልክ ልኩን የሚነግር ሰው። እኔ አሁን አሽሙር ባቅ ኖሮ እንደው ስንቶቻችሁ በጨረስኳቸው ነበረ። የምሬን ነው የምላችሁ። ወንድ ላይ ወንድ መደረብ፣ ሴት ላይ ሴት መደረብ እንግዲህ ለማን እንደሆነ ይገባችኋል ብዬ አስባለሁ። ውድ ቤተሰቦች ሆነ ለመናገር ማለት ነው እየተዋወቅን ተላለቅን አሉ። ተውስ እኛ እናውቃለን ሁሉንም ነገር ስንላችሁ አናምንም አላችሁ ማለት ነው። እንግዲህ የሩታ አሽሙር በደንብ አድርጎ ይገባሻል። አዳሚ ምንድረድናቁር ሴት ላይ ሴት መደረብ፣ ወንድ ላይ ወንድ መደረብ እኔ እንደዚህ ደርድሬ ያሳየህ ነበረ፣ ነገር ግን መባለግ ነው ብላለች ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለማንኛውም ውድ ቤተሰቦቼ እንግዲህ አቶ አብርሃም ትላንትና ሄርሜላ ተነክታለች፣ ለምን ተነካች ብሎ እንቧ ከረዩ ያዙኝ ልቀቁኝ ሲል ነበረ። ለምን ባልዋ መጥቶ አይገጥምላትም? አንተ ምን አግብቶ የሰው ሚስት የምታግዘው? እንደው አብርሃም ያንተ ነገር እኮ አያምጣ እውነት ለመናገር እና ለምን ባሏ መጥቶ አይሟገጥላትም? ሩታ እኮ በተዘዋዋሪ ትነግረን እንደው ተመልካች ነው አልነቃም ያለው እንጂ ማለት ነው። ውድ ቤተሰቦች ይቅርታ አድርጉልኝና ብዙዎቻቸው በአሽሙርም ይሁን በምንም መልኩ እየተናገሩ ነው ያሉት። ሲቀጥል ደግሞ እኔ ብታረግዝ ደስ ይለኛል፣ ሌላኛው ደግሞ 10 ትውለድ ምናምን እያለ ነበረ ማለት ነው። እንደው አብርሃም አንተ ስራህን ይስጠህ። እውነት ለመናገር ሴት ላይ ሴት መደረብና ወንድ ላይ ወንድ መደረብ መባለግ ነው ብላ ያለች እንግዲህ ማለት ነው። እንደው ለማን ጨረሰች እኮ ጋይስ ጨረሰችው። እንደው ንቁ እስኪ አሁን ንቁ፣ እውነት አሁን ንቁ። አሁንማ በተኛችሁበት መንቃት አለባችሁ። ደስታም እንግዲህ ለሩታዬ ሽማግሌ ልክ ያለው ብሎ መጣቀደም። እኔ እውነት ለመናገር በጣም የጠላሁት ነገር ቢኖር ለሩታ ሽማግሌ ላኮኝ፣ ለሩታ ሽማግሌ ልልክ ነው፣ ለሩታ ቤተሰብ እንደዚህ ልል ነው ሲሉ ደስ አይለኝም። ለምን እንደሆነ ታውቃላችሁ? በክብሯ እንዲመጡባት ስለማልፈልግ። በዛ ላይ ደግሞ እርጉዝ ሆና እርጉዝ ነኝ ብላለች። እኔ ግን አምኛለሁ። ውድ ቤተሰቦች እናንተ ብታምኑም በታምኑም እኔ አምኛለሁ። እውነቱ ስነግራችሁ ማለት ነው። እኔ ውሸት ይሆናል ብዬ አላስብምም፣ ሊሆንም አይችልም። አንድ ሰው ሚዲያ ላይ እኮ ነው እዚህ ጋር ወጣ እርጉዝ ነኝ ያለችው እና በራሷ ባትተማመን እርጉዝ ባትሆን ኖሮ ሚዲያ ላይ ወጣ እርጉዝ ነኝ አትልም። አንዲት ሴት የምር አትልም። ምክንያቱም ተመልካችን ምን ያክል እንትን እንደሚል እንደው ምንም ነገር እንኳን ይሄንን ትልቅ ነገር ብላ ልትሸውደን ይቅርና ተመልካች እንዲሁም ምንም ሳታደርግ እንባ ከረዩ እያለ ነው ማለት በማያገባው ነገር ገብቶ እቺ ልጅ ስጋዋ ቅርጥምጥምጥም አድርገው እስከ አጥንቷ እየጋጧት ነው፣ እየበሏት ነው። ነገርን ይህንን ነገር እኔ እውነት ነው ብዬ ነው የምወስደው። አታደርገውም ሩታዬ የኔ ውድ ነገር። እንግዲህ ውለጂ፣ ልጅ በልጅነት ነው። ልጆችን አሳድጊና በልጆችሽ የምታርፊ ያደርግሽ፣ የምታርፉ ያደርጋችሁ። አዎ እናንተ አቶ ያልቅበትና አቶ ያልቅብሽ ወይ አቶ ያልቅብሽ አይደለም ለካ ወይዘሪት ያልቅብሽ ነው የምትባለው ሩታ። ወይዘሪት አያልቅብሽና አቶ አያልቅብህ እንደዛ ነው መሰለኝ። ወይዘሪት ነው ወይስ ሴት ልጅ ምንድን ነው የምትባለው እናንተ? ወይዘሮ ሴት ናት። ወይዘሪት ማለቴ ያገባችና የወለደች ናት ወይዘሮ የምትባለው ወይስ ያላገባች ናት ወይዘሪት የምትባለው? አላቅም፣ እኔ አላቅም፣ ለይቼም አላቅምና ሩታዬ ወልደሽ ለመሳም ያብቃሽ፣ ሁለተኛ ልጅ ማለት ነው። እናንተ ልዑሌ እኮ ቁጭ ጋሽዬ ነው የሚመስለው። ስለዚህ አሁንም ድገሚ። አሁን ማን መሳይ ትደግሚያለሽ መሰለሽ? የአብርሃም እናት እራሷ ቁጭ ማለት ነው። እንደው ባህሪዎቻቸውም የልጅሽን የልዑልም የጋሽዬ ባህሪ ሴት ልጅሽም ስትመጣ ደግሞ የእናቱ ባህሪ ይዛን እንድትወጣ መልካቸው ከተመሳሰለ አይቀር የእነሱ ባህሪ ያዙ እንጂ የአባታቸው ባህሪ እንዳይዙ፣ የአብርሃም ባህሪ እንዳይዙ ነው ለመናገር ማለት ነው። እንደባጃችሁ ግቡ። እኔ አሁን እስከ መቼ እንደምሳደብ ራሱ ግራ ገብቶኛል። ለማንኛውም ሴት ልጅ ማለት ሩታን ለሩታ ሽማግሌ ላኩ፣ እንደዚህ ያልኩ ይህ ስራ አብርሃም እዛ ጋር ሄዶ ከዛች ሴትዮ ጋር ቪዲዮ እየሰራ ነው። ሲቀጥል ደግሞ ቀለበት አደርጋለሁ ምናምን እያለ ነበረ። እንዲያው ቀለበት አድርግላት በሞቴ እውነት ለመናገር አድርግላት። አንተ ሪል ቀለበት ለዝች ሴት ያደረክ ቀን አደንቅሃለሁ።
የምር አደንቅሃለሁ ማለት ነው። እና አንተ ድፍረት አለህ እዚህ ጋር ደፋር ነህ፣ በጣም በቃ ደፋር ነህ ነው የምለው፣ ሌላ ነገር አይደለም። ለባልነት ብቁ ነህ፣ ለባልነት ትሆናለህ፣ ታገባታለህ፣ ወይም ደግሞ የሆነ የልጆቿን አባት ትሆናለህ አይደለም ምለው። ይሄንን በተአምር የማይሆን ነገር ስለሆነ ነገር ግን አንተ ድፍረት አለ፣ ደፋር ነህ። ሃይማኖትህም ምን አክል ለሃይማኖትህ ክብር እንዳለህ ራሱ እዚህ ጋር እንገምታለን። ሲቀጥል ደግሞ ደፋር መሆንህን እዚህ ጋር እናያለን። ወንድነትህም እዚህ ጋር ይፈተሻል። የምሬ ነው የምልህ። ሴትን ልጅ አስቀምጣ እዚህ ጋር ሚስትህን አስቀምጣ፣ ቀጥሎ ደግሞ የልጅህን እናት፣ በዛ ላይ እርጉዝ ነኝ ብላለች። አሁን ላይ ሆዷ ላይ ያንተ ልጅ የያዘች ሴት አስቀምጣ ሌላ ሴት ጋር በሌላ ምንድን ነው በሌላ አጀንዳ ቀለበት አደርጋለሁ ብለህ ለዚች ሴት ተንበርክከ እውነት ቀለበት አድርገህላት የፈጣሪ ያለ እንደው አታደርጉትም፣ እውነት አታደርጉትም። እኔ የምሬ ነው የምላችሁ፣ እንደው አኝኬ ነው የምተፋችሁ በውሸት ቀለበት ካደረጋችሁ ማለት ነው። የምር እተፋችኋለሁ። የምተፋችሁ ለምንድን ነው? ለህዝብም ክብር የላችሁም፣ ለራሳችሁም ክብር የላችሁም፣ ለሃይማኖታችሁም ክብር እንደሌላችሁ እዚህ ጋር እረዳለሁ። የምር እረዳለሁ። ውድ ቤተሰቦች እናንተም ተረዱ። ምክንያቱም እሷም ጣቷን ሰጥታው ቀለበት እጅዋ ላይ ያጠለቀች ቀን እንዴ የፈጣሪ ያለ እንደው ሃይማኖታችሁ ምንም አይላችሁም እንዴ? እውነት በዚህ ልክ ለገንዘብ ብላችሁ ግን አያደርገውም ነው የምለው። ውድ ቤተሰቦች ካደረገውም እንግዲህ ምን ያክል ለሃይማኖታቸውና ለክብራቸው ለቤተሰቦቻቸው ምን አይነት ክብር እንዳላቸው እዚህ ጋር እንረዳለን። እውነት እኔ ሃይማኖት አልባ ናቸው ብዬ ነው የምወስደው። የምሬ ነው የምላችሁ፣ ወላሂ ነው የምላችሁ። ምክንያቱም አንዲት ሴት ቀለበት አድርጋ አግብታ ወልዳ ከዛ በኋላ በውሸት ከሌላ ወንድ ጋር ሌላ ቀለበት እጅዋ ላይ ያጠለቀች ቀን የፈጣሪ ያለ እሺ ምንድን ነው የምትባለው እቺ ሴት? እንደው ወረረረረ ያስጠላል፣ ይዘገንናል። እውነት ለመናገር አስባችሁታል? እኔ ባልኖሮኝ ልጅ ኖሮኝ ከዛ በኋላ ሚዲያ ላይ ወጥቼ ቪዲዮ እየሰራሁ ከአንድ ሰው ጋር ከዛ ምንድን ነው ኒካ ማለት ነው ኒካ ይታሰርልኛል ከሌላ ወንድ ጋር ከዛ በኋላ ቀለበት ያደርግልኛል። እንደው አታዋርደኝ፣ እንደው አታዋርደኝ። እንዲሁ መጨረሻዬን አሳምርልኝ። በዚሁ አዛልቀኝ፣ እውነት በዚሁ አዛልቀኝ። እኔ አላቅም የእናንተ ማለት ነው። በጣም ነው የሚደብረው፣ በጣም ነው የሚያስጥሉ፣ ያቅለሸልሻል። እውነት ለመናገር ጋይዝ እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንደው ሩታዬ የኔ ውድ ነገር በክብርሽ እንዳይመጡብሽ። አሁን ቀለበት ምንድን ነው ሽማግሌ ልክ ነው ምናምን፣ በራሳችሁ አይዲያ ስሩ ቪዲዮ፣ እነዛዎች ማለት ነው እነ ደስታ። እውነት እኔ ሽማግሌ ልልክላት ነው እንደዚህ ምናምን ምናምን ሲል ደስ ስለማይለኝ ነው። አይልምም ሲጀመር። ሴት ልጅ ተከብራ እንድትኖር ነው የምፈልገው። እውነት የልጅ እናት ናት። ስለዚህ ከነ ልጅ ዋጋ ተከብራ እንድትኖር እንጂ ሽማግሌ ላይ እንደውሩ ታይ እኮ እንደዛ ትንዘላዘልም እኮ የኔ ጀግና፣ የኔ ቆፍጣና። እንኳን ያንቺ ደጋፊ ሆንኩኝ። እውነት እንዲህችን አንድ ቀን እንደዚህ ምናምን እጣቷ መስደድ፣ መሳም፣ መላላት ምናምን የኔ ውድ ነገር እንደዚህ አኩሪን፣ እውነት እንደዚህ አኩሪን። እኔ መኩራት ነው የምፈልገው በአንቺ። ምክንያቱም ልቤ ተንጠልጥሏል። ልቤ ከአንቺ ውጭ ማሰብ አቅቶታል ማለት ነው። ማሰብ አቅቶታል ስላችሁ ብዙ ሀሳብ አለብን። እኔ አስባለሁ፣ አላስብም አይደለም። ነገር ግን በቃ እሷ ላይ ነው ትኩረት አድርጎ ያለው። ስለዚህ ሩታዬ ደግሞ በመጥፎ ነገር ማየት አልፈልግም፣ ሰውም እንዲያነሳት አልፈልግም። እና አቶ ደስታ አርፈህ ቁጭ ብትል ደስ ይለኛል፣ እኔም ለራሴ ማለት ነው። እና አቶ አብርሃምም ደግሞ እንግዲህ መጨረሻ የምናይ ይሆናል። እውነት ለመናገር ይህንን ነገር ውስጥ ከገባችሁ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና ውድ ቤተሰቦች ሰላም ሁኑልኝ።